አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ምስራቃዊ እውነተኛ ፀሐይ መውጫም አምላክ በእውነት ስለተወደደ ማህያዊ ልጇ ያዘነችውን ነገረ ሐዘን የሚናገር በተባረከች ቅድስት ዕለት ረቡዕ የሚነበብ ለማርያም እንሆ። በሁለት ወገን ድንግል የሆነች የንጽሕት ቅድስት ወላዲተ አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረድኤቷ የከበረ በረከተ ጸሎቷና የተወደደ ልጇ የጌታችንና የመድኃኒታችን የአምላካችን ኢየሱስ ክርስቶስ ምሕረቱም ከሕዝበ ክርስቲያን ጋር አብሮ ይሁን ለዘላለሙ አሜን። ከዚህ ሁሉ በኋላ ዳግመኛ ወደ ቀደመው ነገር እንመለስና ድንግል እመቤታችን በልጇ ቀኝ ቆማ እያለቀሰች ሳለች ፍቁረ እግዚእ ቅዱስ ዮሐንስ ዳግመኛ ወደ ቤቱ ይወስዳት ዘንድ ወዶ ወደ እመቤታችን ቀርቦ ይለምናት ጀመር። እመቤታችን ድንግል ማርያምም በጽኑ ለቅሶ እያለቀሰች ቆማ ነበር። ልጇንም ልጄ ሆይ አይሁድ አንተን በሰቀሉበት መስቀል ላይ ሳይህ በፍቅር ሐዘን እሰናበትሃለሁ። አይሁድ እየዘበቱ ምራቃቸውን የተፉበት የብርሃን መገኛ የሆነ ፊትህን በፍቅር እሰናበትሃለሁ። በሁለት ወንበዴዎች መሃል ለሰቀሉት ዕርቃንህም ልጄ ሆይ በጠሉህ አይሁድ እጅ ስላለ ክብር ልብስህንም በፍቅር እያሰብኩ እሰናበትሃለሁ። ልጄ ሆይ በራስህ ስለ ደፉብህ የሾህ አክሊል እያዘንሁ እሰናበትሃለሁ። ድንግልም ይህንንና የመሰለውን ሁሉ እያሰበች እያለቀሰች ወደ ቅዱስ ዮሐንስ ቤት አደረሷት። ለቅሶዋንም አታቋርጥም። ከለቅሶዋና እንባዋ መፍሰስ የተነሳም ለዓይኖቿ ዕረፍትን አልሰጠችም። ወደ ቤት ብትመለስም ወደ ቀራንዮ ተመልሳ ሄዳ የልጇን የመከራውን ሁሉ ፍጻሜ ትመለከት ዘንድ አልዘገየችም። ልጇ ወዳጇ ጌታችን ኢየሱስ ክርስቶስም ዓለምን ለማዳን በተሰቀለበት ዕፀ መስቀሉ ላይ ሳለ በፈቃዱ ነፍሱን አሳልፎ በሰጠ ጊዜ በምድር ከሆነው መነዋወጥና በሰማይም ከታዩ ተአምራትና መንከራት የተነሣ ዓለም በመላዋ ተናወጠች። እመቤታችን ቅድስት ድንግል ማርያምም ምድር ስትናወጥ ጨለማም በምድር ላይ ሆኖ ባየች ጊዜ ይህቺ ምልክት የልጄ የሞቱ ምልክት ናት ብላ በለቅሶ ጮኸች። እመቤታችን እንዲህ እየጮኸች ስታለቅስም ቅዱስ ዮሐንስ እያለቀሰ መጥቶ ካጠገቧ ቆመ። እመቤታችን ድንግል ማርያምም ዮሐንስ ሆይ በዕፀ መስቀሉ ላይ ሳለ በውኑ ልጄ ሞተን? አለችው። እርሱም አጎንብሶ እመቤቴ ሆይ አዎን ሞተ አላት። ድንግልም እንደገና አብዝታ ታለቅስ ጀመር። የልብ ሐዘኗም እጅግ ስለ ጸናባት ይሄ ሁሉ ሕማማተ መስቀል ስለ ተቀበልህ ወዮ፣ መበደሌን የሚመለከት ሹም የልቤን ሐዘንም የሚረዳኝ ዳኛ አላገኘሁም። ሊቀ ካህናት ሆይ እንደ ሕጉ በቅን ፍርድ የምትፈርዱማ ብትሆኑ ያለ ምግብና መጠጥ የንጉሥ ልጅን አይሁድ ባልሰቀሉትም ነበር። ሊቀ ካህናት ሆይ በእውነት የምትፈርድ ብትሆንማ አገልጋይ ስለ ጌታው ፈንታ ሊሞት በተገባ ነበር። ሹም ሆይ በቅን ብትፈርድማ ወንበዴ በርባንን ፈተው ልጄን ባልሰቀሉትም ነበር። አንተ ሊቀ ካህናት ሆይ በእውነት የምትፈርድ ብትሆንማ ከልጄ ይልቅ ይሁዳ ሞት በተገባው ነበር። ሹም ሆይ ፍርድህን ብትመረምርማ ልጄን ዕርቃኑን ትሰቅለው ዘንድ ባልተገባህም ነበር። ሊቀ ካህናት ሆይ በእውነት የምትከሰስ ብትሆንማ ሽፍታ በርባንን ከሞት አድነህ እውነተኛ ቸር ልጄን ባልገደልኸውም ነበር። አገረ ገዥ ሆይ ቅን ፍርድን ብታውቅማ ጦሮች በላይህ ዞረው እያመለከቱህ ኃያሉን አምላክ ባላሰቀልኸውም ነበር። ሊቀ ካህናት ሆይ በእውነት የምትከሰስ ብትሆንማ የፈጣሪህን ፊት አይተህ ባፈርህ ነበር። እኔማ የሚዋጉ ጭፍሮች ከእነርሱ ዘንድ የንጉሡ ልጅ ሲያዝ እነርሱ እጅግ እንደሚዋጉለት እንዳይሞትም ስለ እርሱ ተዋግተው በክብርና በታላቅ ምስጋና ወደ አባቱ ዘንድ እስከሚያደርሱት እንደሚጠብቁትም እሰማ ነበር። ሊቀ ካህናት ሆይ ስለምን እውነተኛውን ነገር በጠየቅኸው ጊዜ የመለሰልህን አልተረዳኸውም? ነገር ግን እርሱ ባንተ ዘንድ ተጠላህ። ሐሰትን ተከትለህ በሐሰት ነገር ላይ ታመንህ። እንኪያ እውነትን ከማን ትረዳለህ? እርሱ በፊት የቆመው ልጄ እውነት በእውነትም ፍጹም አማናዊ ሕይወት እንደሆነ አታውቅምን? ቅድስት ሆይ ከእነርሱ በሚበልጥ ልጅሽ ወዳጅሽ ላይ ተነስተው ለሕማምና ለሞት አሳልፈው ሰጥተውታልና በኢየሩሳሌም ከተማ በዚህች ትውልድ ላይ ታላቅ በደልን አየሁ። ከዚህ በኋላም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ
በዕፀ መስቀሉ ላይ ተሰቅሎ ሳለ ያን ጊዜም የመቶ አለቃው ይህንን ሁሉ ተአምራት ተመልክቶ በእውነት ይሄ የሕያው እግዚአብሔር ልጅ ነው ብሎ አመነ። ሕዝቡም ሁላቸው ጌታችን ገና በመስቀል ላይ ሳለ አለቀሱለት። ንጉሥ ጲላጦስም ስለ ስቅለቱ ጉዳይ ከሄሮድስ ዘንድ ተልኮ ወደ መጣው ሎሌ ሹም ዘንድ ልኮ አስመጣው። ሹሙ ወደ እልፍኙ በገባ ጊዜም ወንድሜ ሆይ ሄሮድስና አይሁድ ይህን እውነተኛ ሰው በግፍ እንደ ሰቀሉት አስተዋልህን? ወንድሜ ሆይ ይህች ሁሉ ክፋት የሄሮድስ ሐሳብ እንጂ እኔስ ፈቃዴ አይደለም። ይህን እውነተኛ እንዳይሞት አድነው ዘንድ ፈልጌያለሁና። ነገር ግን ሄሮድስ ይህንን ነገር እንደማይሻ ባወቅሁ ጊዜ ገርፈው እንዲፈቱት ብዬ ለአይሁድ ሰጠሁት እንጂ የድንግልን ልጅ ስለ ገደልን ዛሬ በእግዚአብሔር ፊት የፈጸምነውን በደል ተመልከት አለው። የመቶ አለቃውና ጭፍሮችም ከጲላጦስ ጋር ሆነው ደሙ በሄሮድስና በሊቀ ካህናቱ ላይ ይሁን እያሉ መርር ብለው ያለቅሱ ጀመር። ያን ጊዜም ንጉሥ ጲላጦስ መስፍኑን ሸኝቶ ሊቀ ካህናቱ ሐናና ቀያፋን አስጠራቸው። ወደ ሸንጎ አደባባይም ባቀረቡ ጊዜም ጲላጦስ በግፍ ደምን የምታፈሱ እናንተ ተኩላትና ቀበሮች የናዝሬቱ ኢየሱስ ክርስቶስን በመስቀል ላይ እንደገደላችሁት ተመልከቱ፣ ደሙም በእናንተ በልጆቻችሁ ላይ ይሁን አላቸው። እነርሱ ግን ደስ ብሏቸው እስከ 10,000 ትውልድ ድረስ የእርሱ ደም በእኛና በልጆቻችን ላይ ይሁን እያሉ ደረታቸውንና ፊታቸውን መቱ። ጲላጦስም በምድርና በሰማይ ከተገለጠው ከዚህ ሁሉ ተአምራት በኋላስ እንኳ እንደ ሕዝቡ አትፈሩም አትደነግጡምን? አላቸው። ሊቀ ካህናት ሐናና ቀያፋ ግን የፈጸምነው እንደ ሕጉ ነውና ስለምን እንፈራለን? አሉ። ጲላጦስም ውሸት ነው፣ ይህ ሕግ አይደለም። አንተ ሊቀ ካህናት የተባልኸውም እነሆ ልብሶችህ ተቀዳደዋል። ሕጉ እኮ ሊቀ ካህናት ልብሱን በቀደደ ጊዜ ከግብረ ክህነት ይከልከል ይላል አለው። ሊቀ ካህናት ቀያፋም እኔ እኮ ልብሴን የቀደድሁት በእግዚአብሔርና በሕግ ላይ ተላልፎ ስለተናገረ ነው ብሎ መለሰለት። ጲላጦስም ከእንግዲህ ወዲህ ደፍረህ ካልሆነ በቀር በሊቀ ካህናትነት ሥልጣነ ክህነት ወደ ቤተ መቅደስ ትገባ ዘንድ አላዝህም። ነገር ግን እንደ ገባህ ሌላ በነገረኝ ጊዜ አንገትህን እቈርጣለሁ። ቀያፋም ጊዜው ቢዘገይም ከጥንት ዘመን ጀምሮ ከአንተ በፊት ከነበሩት ሹሞች ሊቀ ካህናት ወደ ቤተ መቅደስ እንዳይገባ ከልክሎ የሚያውቃለን? አለው። ሊቀ ካህናት ቀያፋ እንዲህ የሚለው የሄሮድስን ሥልጣን በመመካት ነው። ጲላጦስም ይህንን ሁሉ ተአምራት አይተህ ስለ በጎ ነገር ፈንታ አሁንስ እንኳን አታምንምን? አለው። ቀያፋም አንተ በዚህች አገር ውስጥ አዲስ አማኝ ነህና ይህ ተአምር የተደረገበትን ነገር አታውቅም። በዚህ ወቅት ወርሃ መጋቢትና የፀሐይ የጨረቃም ውደት በገጠመ ጊዜ መሠሪያን ጨረቃ ደም እንድትመስል ያደርጋሉ። በምትሃታዊ ኃይልም የፀሐይ ብርሃንን ስበው የጥበበኞችን ተግባርንና የፍሬያትን የስንዴንና የወይን የዘይትን ተፈጥሮም ስለሚመረምሩ ነው አለው። ይህንንና እንዲህ ያለውን ሁሉ ውሸት ቀያፋ ሲዘበዝቡም ንጉሥ ጲላጦስ ከዙፋኑ ተነስቶ በደረቅ ቆዳ ቀያፋን በጥፊ መታው። ያገጩም ጺምም እየተጎተተ አንተ እርሱ እውነተኛ የባሕሪ አምላክ ክርስቶስን ስለጠላኸው በምድር ላይ መዓትን ታመጣብናለህ እያለ ደበደበው። የመቶ አለቃውና ጲላጦስ ሊቀ ካህናት ቀያፋን አንተስ ከሕይወት ይልቅ ሞት ይገባሃል እያሉ ረገሙት። ጲላጦስና የመቶ አለቃውም በወህኒ አስረው ወደ ንጉሡ ሊያቀርቡት ተስማሙ። የጲላጦስ ነገር ከመቶ አለቃው ጋር ከተፈጸመ በኋላ እንዴት ሥጋው በመስቀሉ ላይ እንደተሰቀለ እንተዋዋለን ተባባሉ። የመቶ አለቃውም ለሹም ጲላጦስ ምን ልታደርግ አሰብህ? አለው። ጲላጦስም እርሱ ብዙዎች የሞቱ ሰዎችን አንስቷል፣ የሕያው እግዚአብሔር የባሕሪ ልጅ ፍጹም አምላክ ነውና ራሱም እንሆ ይነሳልና ከመስቀሉ ላይ አውርደን እስከ 3 ቀናት ድረስ በታማኝ ሰው ዘንድ እንድናኖረው እፈልግ ነበር አለ። ጲላጦስ እንዲህ ሲናገር ሳለም ሁላቸው የአይሁድ ታላላቅ ሽማግሌዎች የሙታን ማደሪያ በመቃብር ነው እንጂ ሙት በሰው ቤት ሊያድር ይህ ነገር ተገቢ አይደለም ብለው ባለማወቅ ድንገት ጮኹ። የአይሁድ ታላላቅ ሽማግሌዎች ለጲላጦስ ይህንን ከማለታቸው የተነሳም የአርማትያሱ ሰው ዮሴፍ ወደ ጲላጦስ ቀርቦ የጌታችን ኢየሱስ ክርስቶስን ሥጋ ከዕፀ መስቀሉ ላይ ያወርደው ዘንድ ለመነው። ጲላጦስም ተደስቶ ከሚጠብቁ ወታደሮች ጋር ይሰጡት ዘንድ አዘዘለት። የከበሩ ንጹሐን ዮሴፍና ኒቆዲሞስም የጌታችንን ኢየሱስ ክርስቶስን ሥጋ ከዕፀ መስቀሉ ላይ አውርደው ሊገንዙት ጀመሩ። ክፎች አይሁድ ግን
እሊህ ክቡራን ደጋግ ሰዎች ዮሴፍንና ኒቆዲሞስን ይጨቀጭቋቸው ይተነካኮላቸውም ነበር። እሊያ ክፎችም አይሁድ ዮሴፍና ኒቆዲሞስ የጌታችንን ሥጋ ከዕፀ መስቀሉ ላይ ሳያወርዱ ከሁለቱ ሽፍቶች ጋር እንዲቆይ ይሹ ነበር፣ እርሱ አስቀድሞ ስለ ትንሣኤው ተናግሮ ነበርና። ነገር ግን እሊህ ክቡራን ደጋግ ሰዎች ዮሴፍና ኒቆዲሞስ በሽቶና በከርቤ ሰው ባልለበሰውም አዲስ መጎናጸፊያ ገነዙት። ዳግመኛ መቃብሩም ቀድሞ ማን ሰው ያልተቀበረበት ለባለ ስፍራው ዮሴፍ በቅርቡ የተሠራ አዲስ መቃብር ነበር። ሁሉን አዘጋጅተውም ትንሣኤው እስከሚሆንባት ሦስተኛይቱ ዕለት ድረስ በዚያ መቃብር የጌታችንና የአምላካችን ኢየሱስ ክርስቶስ ሥጋ አኖሩ። የዓለም መድኃኒት ፍጹም የባሕርይ አምላክ ክርስቶስን የወለደች የእመቤታችን ርኅርኅተ ልቦና ድንግል ማርያም የሐዘኗ በረከት በድንጋሌና በንጽሕና ጸዳል ከሚያበሩ ዐይኖቿ የፈሰሰ የእንባዋ ጸጋ ጠብታ ከሁላችን ሕዝበ ክርስቲያን ጋርና ከእኔ ከገብረ ተክለ ሃይማኖት ጋር ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን።